በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 23 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። በዚች ቀን የከበረ ተጋዳይ አባ ገዳማዊ አባ ጢሞቴዎስ የዕረፍቱ መታሰቢያ በዓል ነው። አባ ጢሞቴዎስ የዚህም ቅዱስ አባት ወላጆቹ እግዚአብሔርን የሚፈሩ ናቸው። የቤተ ክርስቲያንም ትምህርት እያስተማሩ አሳደጉት። የምንኩስናንም ልብስ ሊለብስ ሽቶ ከአባቱ ዘንድ ወጥቶ ወደ አንድ ገዳም ሄዶ በዚያ የሚኖር ሆነ። በውስጧም መነኮሰ። ከዚህም በኋላ የተራቡ ድሆችን መጻተኞቹን ተቀብሎ ይመግባቸው ዘንድ በገዳሙ አቅራቢያ ለብቻው መኖሩን እስካሰበ ከገዳሙ ወጥቶ ማደሪያውን ሰራ። የተጋደለና እጅ ስራውን እየሰራ በውስጡ 5 ዓመት ያህል ኖረ። የበጎ ስራ ጠላትም ሰይጣንም ከእርሱ እጅ ስራውን ትገዛ ዘንድ በምክንያት ጋለሞታ ሴትን ወደ እርሱ አመጣ። ብዙ ጊዜ ወደ እርሱ ከመመላለሷ የተነሳ የኃጢአት ፍቅር አድሮባቸው በመብል ጊዜ በአንድነት የሚበሉ ሆነ። ከዚህ በኋላ ከእርሷ ጋር በኃጢአት ወደቀና በኃጢአት ስራ ውስጥ 7 ወር ያህል ኖረ። በዚያም ጊዜ እግዚአብሔር እርሷንም እርሱንም ፈጽሞ አልጠላቸውምና የሞትን ጊዜ በምታስፈራና በምታስደነግጥ ቀን በንጉሠ ነገሥት ኢየሱስ ክርስቶስ ፊት መቆምን አሳሰባቸው እንጂ። ከዚህ ቦታ ተነስቶ ጥቅጥቅ ካለ ዱር ውስጥ ገባ። ዱር እግዚአብሔር መርቶታልና በዚያም ጣፋጭ ውሃ ምንጭና ተምር አለ። በዚያም ቦታ እየተጋደለ ብዙ ዘመንን ኖረ። ከዚህም በኋላ ሰይጣን በእርሱ ቀንቶ አስጨናቂ የሆነ የሆድ በሽታ መጣበት። ከሕማሙም ጽናት የተነሳ በግንባሩ በምድር ላይ የወደቀ ሆኖ ኖረ። እርሱም ሲጸልይ ነፍሱን እንዲህ ይላት ነበር፣ ነፍሴ ሆይ ይህ የሰራሽው የኃጢአት ፍሬ ነውና በዚህ ደዌ ላይ ታገሺ ይላት ነበር። በዚህም ሕመም 4 ዓመት ኖረ። ከዚህም በኋላ መሐሪና ይቅር ባይ እግዚአብሔር ራራለት፣ መልአኩን ላከለት። እርሱም በእጁ ሆዱን አሸው፣ ጎኑንም በጣቱ ሰነጠቀ፣ ጨጓራውንም አንጀቱንም አጸዳ። ከዚህም በኋላ ወደ ቦታው መልሶ እንደ ቀድሞ አያይዞ አዳነው። እነሆ እንግዲህ ጤነኛ ሆንክ፣ ዳግመኛ አትበድል፣ ከዚህ የከፋ እንዳይደርስብህ አለው። በበረሃም ውስጥ እየተጋደለ ለ40 ዓመት ኖረ።
ከዚህ በፊት በገዳም 17 ዓመት በዋሻም 10 ዓመት ኑረዋል። በዚህም ረጅም ዘመን ከልብስ የተራቆተ ነው። ልዑል እግዚአብሔርም የራሱን ጠጉር አስረዘመለት፣ በእርሱም በፊቱም በኋላውም ተሸፈነበት። ለዚህም አባት ስለ አገልግሎቱ፣ ስለ ተጋድሎ፣ ስለ በጎ አምልኮቱ አራዊት እስከሚጎበኙትና የእግሩን ትቢያ እስከሚልሱ ድረስ ታላቅ ጸጋ ተሰጠው። እግዚአብሔርንም ካገለገለ በኋላ አክሊሉን እንደተሸከመ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ዳዊት ነው። በዚህችም ቀን የእሴይ ልጅ ዳዊት ንጉሥ አረፈ። ይህም ከብንያም ነገድ የቂስ ልጅ ሳኦል ከነገሰ በኋላ በእስራኤል ላይ የነገሰ ነው። የንጉሥ ዳዊት በእግዚአብሔር ፊት መልካም ጉዞን የተጓዘ ከእስራኤልም ነገስታት ሁሉ እውነተኛ ፍርድን ያደረገ ነው። እርሱም ሀገሩ ቤተልሔም የሆነች ከይሁዳ ነገድ ነው። ሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ እስራኤል ንጉሥ ይሆን ዘንድ መረጠው። ነቢይ ሳሙኤልም ምንም ቅብአ መንግስትን የእሴይ ልጅ ቀባ ዘንድ ላከው። ሳሙኤልም ታላቁን ኤልያብን ተመለከተ። መልኩ ያማረ አካሉም የጸና ነበርና እግዚአብሔር ግን አልመረጠውም። የኤልያብን ፊቱን አትይ፣ የመልኩንም ማማር አትመልከት፣ እግዚአብሔር ሰው እንደሚያይ የሚያይ አይደለምና አለው እንጂ። ሰው መልክን ያያል፣ እግዚአብሔር ግን ልብን ያያል። ከእሴይ ከ7 ልጆች በኋላ ነቢይ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግስ ዘንድ ገባው። እግዚአብሔርም በስራው ሁሉ ከእርሱ ጋር ሆነ። ከልቦናውም ንጽሕና ከየዋህነቱም ብዛት የተነሳ ጠላቱን ሳኦልን ብዙ ጊዜ ሲያገኘው በላዩ ምንም ክፉ ነገር አላደረገበትም። በአንዲትም ዕለት ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊትን ከሰዎች ጋር ይፈልገው ዘንድ ዋሊያዎች ወደሚታደኑበት ሄዶ በጎዳና አጠገብ ያሉ ዘላኖችንም ወደሚሰማሩበት ደረሰ። በዚያም ዋሻ ነበር። ሳኦልም ይናፈስ ዘንድ ወደዛች ዋሻ ገባ። አሽከሮቹና ዳዊትም በዚያ ዋሻ ውስጥ ተቀምጠው ነበር። ዳዊትም ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠ። በሁለተኛም ጊዜ ከድንጋይ አልጋ ላይ ተኝቶ ወዳለበት ከአቢሳ ጋር ገብቶ ራክሲው ጦሩንና ውሃ ያለበትን ረዋቱን ይዞ ተመልሶ ሄደ። ክፉ ነገርም አላደረገበትም። ሰዎቹም ጠላት ሳኦልን ግደለው ባሉት ጊዜ እግዚአብሔር በቀባው ላይ እጅ ልዘረጋ አይገባኝም ብሎ መለሰላቸው። ስለ ሳኦልም መገደል አንድ ሰው በነገረው ጊዜ ዳዊትም ያንን ሰው ማን ገደለው አለው። ሰውየውም እኔ ገደልኩት አለው። ዳዊትም እጅግ አዘነ፣ ልብሱን ቀደደ። ያንንም ሳኦልን እኔ ገደልኩት ያለውን ሰው ገደለው። እግዚአብሔርም በዚህ በጻድቅ ዳዊት ልብ ብዙ ትሩፋትን፣ ትህትናዋን፣ የዋህነትን፣ ቅንነትን፣ ትዕግስትን፣ ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱን ውሻ፣ ትል፣ እንስሳም አድርጎ ይጠራል። ስለዚህም ከምድር ነገስታት ሁሉ ከፍ ከፍ አደረገው። እንዲህም ብሎ አመሰገነው፣ የእሴይ ልጅ ዳዊትን እንደ ልቤ ሆኖ አገኘሁት፣ ፈቃዴን ሁሉ የሚያደርግ ታማኝ ሰውም ነው አለው። እግዚአብሔርም የእስራኤልን ልጆች ኢየሩሳሌምንም ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እርሱ ካለፈ በኋላም በነቢያቶቹ አንደበት አከበረው፣ ነገስታትንም ከእርሱ ዘር አደረገ። እርሱም በሁሉ ዓለም የታወቀ የመዝሙሩን መጽሐፍ ደረሰ። ይህም በሰይጣናት ላይ ጋሻና ጦር የሆነ መልካም ቃልን የተመላ በሰማይና በምድር ያሉ በእርሱ እግዚአብሔርን የሚያመሰግኑበት ነው። የዳዊትም ፊቱ እንደ ሮማን ቀይ ነው። ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበር። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድ ጊዜ ተከትሎ ገድሎ ከአፉ ያስጥለው ነበር። ቢጣላውን ቢነሳበት ጉሮሮውን ይዞ ይሰነጥቀዋል። ከፍልስጤማውያንም ጋራ ሰልፍ በሆነ ጊዜ ብርቱ ሰው ስሙ ጎልያድ የሚባል ከጌት ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከፍልስጤማውያን ሰፈር ወጣ። በራሱ ላይ የናስ በርቤቴ ደፍቷል። የናስ ጽሩርም ለብሷል።
በእርሱ ላይ ያለ የብረቱና የነሐሱ ሁሉ ሚዛን 5000 ወቄት ነበር። በእግሮቹ ባትም ላይ የነሐስ ሰናፊል ታጥቆ ነበር። በጫንቃው መካከል የነሐስ እባቦች ነበሩ። የጦሩም ዛቢያ እንደ ሸማኔ መጠቅለያ ሆኖ በላዩ ሽቦ ነበረበት። የጦሩም ብረት መጠን 600 ወቄት ነበር። ጋሻ ጃግሬውም በፊቱ ይሄድ ነበር። ቆሞም ወደ እስራኤል ሰፈር ይጮህ ነበር። እኛ ጋር ትዋጉ ዘንድ ለምን ወጣችሁ? እኔ የወፍላውያን ወገን ነኝ፣ እናንተም የሳኦል ባሮች አይደላችሁምን? ከእናንተ አንድ ሰው መርጣችሁ ወደ እኔ ውረድ። ከኔ ጋር መዋጋት ችሎ ቢገድለኝ ባሮች እንሆንላችኋለን። እኔ ከእርሱ ጋር ችዬ ብገድለው እናንተ ባሮቹ ናችሁ፣ ትገዙልናላችሁ አላቸው። ያ ኢሎፍላዊ ለወገኖቹ ዛሬ በዚች ቀን አንድ ሰው ስጡኝና ሁለታችን ለብቻችን እንዋጋ ብዬ የእስራኤልን አረቦች እነሆ ተገዳደርኳቸው አላቸው። እስራኤል ሁሉ ሳኦልም ይህንን የኢሎፍላውያን ቃል በሰሙ ጊዜ ደነገጡ፣ እጅግም ፈሩ። የእስራኤልንም ወገኖች እንዲህ እየተገዳደራቸውና እየተመካባቸው 40 ቀኖች ያህል ኖረ። እስራኤልም ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያም ወራት ዳዊት ወንድሞቹን ሊጎበኝ ወጣ። ያንንም የኢሎፍሊ ወገን የሆነ ሰው የእግዚአብሔር ወገኖችን ሲገዳደራቸው ባየ ጊዜ አምላካዊ ቅናትን ቀና። ሳኦልንም እንዲህ አለው፣ እኔ ሄጄ ይህን ያልተገረዘ ቁላፍ ገድዬ ዛሬ ከእስራኤል ሽሙጥ አርቃለሁ። ሕያው የሚሆን የእግዚአብሔር አርበኞች ይገዳደር ዘንድ ይህ ቁላፍ ምን ቁም ነገር ነው? ከድብ አፍና ከአንበሳ አፍ ያዳነኝ እርሱ እግዚአብሔር ከዚህ ካልተገረዘ ኢሎፍላዊ እጅ ያድነኛል አለ። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ዳዊትም ወንጭፉን በእጁ ያዘ። ከወንዝ መካከል 3 ድንጋዮችን መረጠና ወደዚያ ኢሎፍላዊ ሄደ። ጎልያድም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ድንጋይና በትር ይዘህ ወደ እኔ ትመጣ ዘንድ እኔ ውሻ ነኝን? አለው። ዳዊትም ከውሻ የምትሻል አይደለህም፣ ከውሻ ትብሳለህ እንጂ አለው። ቁላፍ ጎልያድም ዳዊትን በጣዖቶቹ ስም ረገመው። ያም ኢሎፍላዊ ዳዊትን ወደ እኔ ና፣ ስጋህን ለሰማይ ወፎች ለዱር አራዊት እሰጣለሁ አለው። ዳዊትም ያንኑ ኢሎፍላዊ አንተ ጦር ሰይፍና ጋሻ ይዘህ ወደ እኔ ትመጣለህ፣ እኔ ግን አሸናፊ በሚሆን በእግዚአብሔር ስም ወደ አንተ እመጣለሁ አለው። ዛሬ የእስራኤልን አርበኞች የተገዳደር አንተን ዛሬ እግዚአብሔር በእጄ ይጥልሃል፣ እገድልሃለሁም፣ ራስህንም እቆርጣለሁ። የኢሎፍላውያን ሰራዊትም ሬሳና ያንተን ሬሳ ዛሬ ለዱር አራዊትና ለሰማይ ወፎች ይሰጣለሁ አለው። ሰዎችም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ሰራዊትም ሁሉ እግዚአብሔር በጦርና በሰይፍ የሚያድን እንዳይደለ ያውቃሉ፣ ድል የእግዚአብሔር ገንዘብ ነውና። ዳዊትም እጁን ወደ ድጉ ሰዶ አንዲት ድንጋይ አውጥቶ ወነጨፋት። ያንንም ኢሎፍላዊ ግንባሩን ገመሰው። ያችም ድንጋይ ከግንባሩ ገብታ ናላውን በጠበጠችው፣ በምድር ላይም በግንባሩ ተደፋ። ዳዊትም ሮጦ የገዛ ሰይፉን አንስቶ ራሱን ቆረጠው። ከእስራኤልም ልጆች ስድብን አራቀ። የዳዊትም መላ ዕድሜው 70 ነው። መንግስትን ሳይይዝ 30 ዓመት ኖረ። ከዚያ በኋላ 40 ዓመት ኖረ። ክብር ባለቤት ክርስቶስ በስጋ ከመምጣቱ በፊት በ1120 ዓመት ውስጥ ትንቢት የተናገረበት ዘመን ነው። በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱስ አባቶቻችን የቅዱሳን የአባ ሳሙኤል እና የአባ ስምዖን የአባ ገብርኤል መታሰቢያ በዓላቸው ነው። በዚች ቀን የቅዱሳን የአባ ሳሙኤል የአባ ስምዖን የአባ ገብርኤል የረፍታቸው መታሰቢያ ነው። ይህ መነኩሴ አባ ሳሙኤል ባህታዊ ሆኖ ቀርጣሚን በምትባል ሀገር ጎን የሚኖር ነው። በዚያ አቅራፎስ የሚባል ሰማዕት አጽም አለ። እርሱም ጸሎቱን ሲጀምር ከአጽሙ ይባረካል ወይም ይሳለማል። ሰሊማ የሚባል አንድ መኮንን ነበረ። ስምዖን የሚባልም ልጅ አለው። ልጁም ለሞት የሚያበቃ ደዌ ታመመ። አባቱም በልጁ ላይ ይጸልይ ዘንድ ወደ አባ ሳሙኤል ላከ። እርሱም ጸልዮ ከሞት በኋላ አስነሳው። ያም ልጅ አባ ሳሙኤልን የሚከተል ደቀ መዝሙር ሆነ። መንኩሶም በገድል ተጠመደ። በአንዲትም ቀን ውሃ ሊቀዳ እንስራ ይዞ ሄደ። ሰይጣንም እንስራውን ሰበረበት።
ለአባ ሳሙኤልም በነገረው ጊዜ ውሃን የመላበት ዘንድ የወይን ማስቀመጫ መሶቡን ሰጠው። ውሃም ሳይቀዳ 10 ዓመት ኖረ። ከዚህም በኋላ ሰይጣን ሰበረውና ውሃው ፈሰሰ። ለአባ ሳሙኤልም በነገረው ጊዜ ወደ ሌላ ቦታም ሄደው ታናሽ የጸሎት ቤት ሰርተው በዚያ ተቀመጡ። ከዚህም በኋላ የእግዚአብሔር መልአክ በሕልም ተገለጸላቸው። ቤተክርስቲያንን የሚሰሩ ዘንድ አዘዛቸው። ንጉሥ አንስጣጤዎስም መጥቶ ታላቅ ቤተክርስቲያን ሰራላቸው። ለመነኩሳትም 500 ቤቶችን ሰራ። አባ ሳሙኤልም ባረጀና ከተጋድሎ ብዛት በደከመ ጊዜ ልጆቹን በልጁ በስምዖን እጅ ትቶ ወደ ወደደው እግዚአብሔር ሄደ። መነኩሳቱም 12000 እስከሆነ ድረስ እጅግ በዙ። በዚህም አባ ሳሙኤል ዘመን ትንሣኤ ሙታንን የማያምን አንድ ከሃዲ ሰው ተነሳ። አባ ስምዖንን በሞት ላይ ጸልዮ በፊቱ አስነሳው። ልቡም ከመጠራጠር ባልተመለሰ ጊዜ ሁለተኛ ወደ እግዚአብሔር ጸለየ። እሳትንም ከሰማይ አውርዶ ያንን ከሃዲ አቃጠለው። ከዚህም በኋላ ሸምግሎ በሰላም አረፈ። በመምህሩም መቃብር ላይ በክብር ተቀበረ። ከዚህም በኋላ አባ ገብርኤል አበምኔት ሆኖ ተሾመ። እርሱም ትሑትና የዋህ ነበረ። በልብሱም ውስጥ ማቅና መንቆር ይለብሳል። በእግሮቹም ውስጥ ጫማ አያስገባም። በክረምትም በበጋም ወደ ቤት አይገባም። ከሰንበትም እስከ ሰንበት ይጾማል። እንጀራውንም ያለ ጨው ያለ ወጥ ይበላል። ድንቅ ተአምራትንም የሚያደርግ አባት ሆነ። በአንዲት ዕለት ደቀ መዛሙርቱ ለእንጀራ የሚሆን ቡሆ የሚያቦኩበት ታላቅ የድንጋይ ገንዳ ወደ ገዳሙ ሊያስገቡ ሽተው ሸክም የሚረዳቸው ባጡ ጊዜ አባ ገብርኤል ሰምቶ ከሰው አንድ እንኳ በገዳም ውስጥ እንዳይቀር ለመሸከም እንደወጣ አወገዘ። 10,030 ያህል ሰዎች ከሙታን ተነሱ። አባ ገብርኤልም አይቶ እናንተን ያልኩ አይደለም ሕያዋን እንጂ አላቸው። በዚያን ጊዜ ወደ መቃብራቸው ተመለሱ። ከዕለታትም በአንዱ ቀን አንድ ሰው ከአንድ መነኩሴ ዘንድ ወርቁን አደራ አኑሮ ወደ ሩቅ አገር ሄደ። በተመለሰም ጊዜ መነኩሴው ለረድኡ ሳይናገር ሞቶ አገኘው። ረድኡንም ስለ ወርቅ በመረመሩ ጊዜ መምህሩ ያኖረበትን እንደማያውቅ አስረዳቸው። አባ ገብርኤልም ወደ ሟቹ መቃብር ሄዶ ስለዚያ ወርቅ ጠየቀው። ሟቹም ያኖረበትን ስፍራ ነገረው። ባለገንዘቡም እያደነቀ ገንዘቡን ይዞ ሄደ። ሰሊብ የሚባል ወዳጅ ነበረው። ሳይገናኙ ሞተ። አባ ገብርኤልን በሰማ ጊዜ ወደ መቃብሩ ሄዶ አለቀሰ። ጸሎትንም አድርጎ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስ አለ። ድኖ ተነስቶ 12 ዓመት ኖረ። በዚያም አባት ዘመን ከሮም ነገስታት በክርስቲያን ወገኖች ላይ ታላቅ ስደት ሆነ። ቁጥር የሌላቸውም ምዕመናን ተገደሉ። ከጥቂት ወራትም በኋላ እስላሞች ነገሱ። ክርስቲያኖችም ከስደት ዳኑ። 80 ዓመትም በሆነ ጊዜ በብዙ ተጋድሎ ከኖሩ በኋላ በፍቅር በአንድነት አረፉ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱሳን የይስሐቅ፣ የአሞን፣ የአባ አቦኒ፣ የመቃርስ፣ የአይተለትካ፣ የፊልጦስ፣ የመርቆሬዎስ መታሰቢያ በዓላቸው ነው። በረከታቸውም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በታኅሳስ 23 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት፦ ቅዱስ ዳዊት ልበ አምላክ፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል ጻዲቅ፣ አባ ስምዖን ጻዲቅ፣ አባ ገብርኤል ጻዲቅ፣ አባ ይስሐቅ ጻዲቅ ናቸው። ወርኃዊ በዓላት ደግሞ ቅዱስ ጊዮርጊስ ነቢየ ጽድቅ፣ ቅዱስ ሶሎሞን ንጉሠ እስራኤል፣ ቅዱስ ዳንኤል ነቢይ ናቸው። ከሕዝቤም የተመረጠውን ከፍ ከፍ አደረጉ፣ ባሪያዬን ዳዊትን አገኘው፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨመርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። በመዝሙረ ዳዊት ምዕራፍ 88 ከቁጥር 20 እስከ 24። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አእላፍ መላእክት እያሳሰብኩ
በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። በከንቱ ንግግር ዘገምተኛና ሰነፉን ነገር ግን የቅዱሳት መጻሕፍት ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።